የአዲስ አበባ ከተማ አስተዳደር ከተማዋን ውብ ጽዱና ለኑሮ ምቹ ለማድረግ እየሰራ ካለው ተግባር ጎን ለጎን የስራ ዕድል ለመፍጠርና ምርትና ምርታማነትን ለማሳደግም ትኩረት ሰጥቶ እየሰራ ይገኛል። በዚህም መሰረት የከተማ አስተዳደሩ የኢንዱስትሪ ክላስተርን ለመገንባት ቦታ በማዘጋጀት በመጀመሪያው ምዕራፍ በ7 ቢሊዮን ብር 120 የማምረቻ ሼዶች በመገንባት ላይ የሚገኝ ሲሆን በመጀመሪያው ምዕራፍ ግንባታቸው የተካሄደ ሼዶችም በመጠናቀቅ ላይ እንደሚገኙ የግንባታ ሂደቱን የጎበኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። ይሄ የኢንዱስትሪ ክላስተር ወደ 90 ሄክታር መሬት ለኢንዱስትሪ ያስፈልጋል ብለን ከተማችን ውስጥ የመደብነው አሁን የመጀመሪያዎቹን ምዕራፎች ወደ 7 ቢሊዮን ብር በጀት መድበን እየገነባን ያለነው ነው። አሁን በመጠናቀቅ ላይ ያሉት ወደ 120 ሼዶች ናቸው። 48ዎቹ እዚህ ጋር ሙሉ ለሙሉ ተጠናቀዋል። እነሱ የብረታ ብረት፣ የእንጨት፣ የፕላስቲክና የኬሚካል ኢንዱስትሪዎችን ነው እዚህ የምናመጣው። እዛ 72 ሼዶች ደግሞ በመጠናቀቅ ሂደት ላይ ያሉት የጨርቃ ጨርቅ ናቸው። ተጠናቆ ወደ ስራ ሲገባ 20 ሺህ ለሚደርሱ ዜጎች የስራ ዕድል ይፈጥራል ተብሎ የሚጠበቀው የኢንዱስትሪ ክላስተሩ የማምረቻ፣ የምርት ማሳያ፣ የመሸጫና መዝናኛ ስፍራዎችን ያካተተ መሆኑንም ከንቲባዋ አስታውቀዋል። በጥቅሉ ለ20 ሺህ ያክል ሰዎች የስራ ዕድል ይፈጥራል ብለን ነው የምንጠብቀው። ማምረቻ ነው አብዛኛው። ማሳያ ቦታ፣ ኤግዚቢሽን ማሳያ ቦታ አለው። ምርቶችን ማሳያ ቦታ፣ መሸጫ ቦታ አለው። መዝናኛ ቦታዎች አሉት። እስከዛሬ ከተገነቡት የኢንዱስትሪ መንደሮች ለየት ባለ ሁኔታ ነው የኛው የተሰራው። በርካታ ኤሌክትሮ ሜካኒካል ማቴሪያሎችን ተጠቅሟል። ለማምረት አስፈላጊ ናቸው የተባሉ በርካታ የቴክኖሎጂ ግብአቶችን ጥቅም ላይ ያዋለ ኢንዱስትሪ ክላስተር ነው። በተለይም ከመብራት፣ ከውሃ፣ በሙቀት ጊዜ፣ በቅዝቃዜ ጊዜ የማምረት ሁኔታው በደንብ ማኔጅ ማድረግ በሚቻልበት የቴክኖሎጂና የቴክኖሎጂ ውጤቶችን እንዲጠቀም ያደረግነው ዘመናዊ የሆኑ የማምረቻ ሼዶች ናቸው የተሰሩት። የኢንዱስትሪ ክላስተሩ በከተማዋ ስትራቴጂክ በሆነ ቦታ መገንባቱን የተናገሩት ከንቲባ አዳነች ስፍራው ምርትን ለማስገባትና ለማስወጣት ምቹ የሆነና ለግብይትም ተስማሚ እንደሆነ ገልጸዋል። ዘመናዊ የሆኑ የማምረቻ ሼዶች ናቸው የተሰሩት። ከጎኑ የምናየው ደግሞ ከአቃቂ ተነስቶ ወደ ቦሌ ካርጎ የሚሄደው አዲሱ መንገድ ነው። መንገዱ በጣም የለማ ከመሆኑም ባሻገር በቦሌ ቡልቡላ ፓርክ በኩል በዚህ በኩል የሚያልፍ ቀጥታ የሚላኩ ምርቶችን ወደ ኤርፖርት ለማድረስ እጅግ በጣም ምቹ ነው። ይሄ ለመጀመሪያ ጊዜ በአዲስ አበባ ደረጃ የተሰራው ረጅሙ ድልድይ ነው። ከአቃቂ ቱሉ ዲምቱ፣ አቃቂ ቃሊቲና ወደ ቦሌ ካርጎ ከሚሄደው ጋራ ያይዘን የሰራነው አዲሱ መንገድ ማለት ነው። በሶስት አቅጣጫ ምርቶችን ለማጓጓዝ፣ ለመሸጥ፣ ለመለወጥ እጅግ በጣም ወሳኝ የሆነ ስትራቴጂክ ቦታ ያለ ነው። መሸጫ ቦታዎችም አሉት፣ ኤግዚቢሽኖች ስላሉት ገላን ጉራ ላይ የምናሰራውን 60 ሺህ ያህል የሚሆኑ ቤቶችም እዚሁ አቅራቢያ ሳይት ላይ የሚገኙ ከመሆናቸው ጋራ እጅግ በጣም አስፈላጊ ብቻ ሳይሆን ስትራቴጂክ ስፍራ ላይ የሚገኝ የኢንዱስትሪ መንደር ነው። የከተማ አስተዳደሩ የሚሰሩ እጆችን ለማበረታታትና በከተማዋ ምርትን በማሳደግ ተኪ ምርቶችን ለማምረት ብሎም ወደ ውጭ ለመላክ ለዘርፉ ትኩረት መስጠቱን የተናገሩት ከንቲባ አዳነች በመስኩ ያለውን የመስሪያ ቦታ ችግር ጥያቄ ለመመለስ በዚህ ዓመት ብቻ ከ3000 በላይ መደበኛ ሼዶች ተገንብተው መተላለፋቸውንና ለመካከለኛና ከፍተኛ አምራቾች ደግሞ የኢንዱስትሪ ክላስተሩ መዘጋጀቱን አስታውቀዋል። ትኩረት የሰጠነው እንግዲህ ከተማችን ውስጥ ለከተማዋን ማስዋብ፣ ማሳመር፣ ገጽታዋን መቀየር እንዲሁም ለአገልግሎት የሚሆኑ መሰረተ ልማቶችን ማሳለጥ ብቻ አይደለም። ከተማችን ውስጥ በርካታ የተለመዱ አይነት ሼዶች በዚህ ዓመት ብቻ ከ3000 በላይ ገንብተን ወይም ደግሞ ዝግጁ አድርገን እያስተናገድነው ያለነው ለአምራቾች፣ ለሰራተኞች፣ ለቱጎዎች እያዋልነን ያለነው ማለት ነው። እንዲህ አይነት እየተሸጋገሩ ያሉና
ወደ ኢንዱስትሪ ክላስተር ደረጃ መግባት የሚችል አቅም ያፈሩትን ደግሞ እንደዚህ አይነት ኢንዱስትሪ መንደሮችን ገንብተን ለአንድ አካል ብቻ እድሜ ልኩን የሚውል ሳይሆን በተለያየ ጊዜ እየተቀያየሩበት መስራት በሚችሉበት አግባብ እንዲሁም ደግሞ በግልጽነት ማስተላለፍ የሚቻልበትን አሰራር ጭምር ዘርግተን የገነባን ነው። ከመጀመሪያው ምዕራፍ ውስጥ 48 ሼዶች ከመንገድ በስተቀር የቀረው ነገር የለም አልቋል። 72ቱ ደግሞ ለጨርቃ ጨርቅ የተሰሩት በማለቅ ደረጃ ላይ ነው ያሉት። ሶስተኛው ምዕራፍ ደግሞ ይቀጥላል ማለት ነው። ሶስተኛው ምዕራፍ ይቀጥላል። መስራት ነው የሚሻው የሚሰሩ እጆች ብርቱ እጆች የተለያየ ፈጠራዎችን የሚያፈልቁ አእምሮዎች ዝግጁ እስከሆኑ ድረስ እስካሉን ድረስ ለመስራት የሚያስችል ምቹ ሁኔታ ከተማችን ውስጥ ተፈጥሯል። ስሩ ነው የምንለው። ሶስተኛው ምዕራፍ ደግሞ አግሮ ፕሮሰሲንግን ማዕከል ያደረገ ነው የሶስተኛው ምዕራፍ አሁን የምናስጀምረው። በኢንዱስትሪ ክላስተሩ የተገነቡ የመስሪያ ቦታዎች ከሚቀጥለው በጀት ዓመት ጀምሮ ለአምራቾች መተላለፍ እንደሚጀምሩም ተገልጿል።